ሀገረ መንግስት ስቴት እንዴት ይመሰረታል? ሀገረ መንግስት በሰዎች ስለተፈለገ፣ ስለተወደደ፣ ስለተመኙትና ስለጣሩለት ብቻ የሚፈጠር ነገር አይደለም። በእርግጥ የማታ ማታ ሀገረ መንግስት የሰዎች ሥራ ውጤት ነው። ያም ሆኖ በተወሰነ የታሪካዊ ሂደት ራሱን ያዋለደ ዋና ዋና ፖለቲካዊና ኢኮኖሚያዊ ሁኔታዎች መስተጋብርና አመቺ ዓለም አቀፋዊ ሁኔታዎች ሲሟሉ ብቅ የሚል የታሪክ ክስተት ነው። የታሪክ ክስተት ሲባልም ሀገረ መንግስት በአመሰራረት ሂደቱ ሙሉ በሙሉ ሰው ሰራሽ አርቲፊሻል ፕሮጀክት ማለትን ያሳያል። ክቡራትና ክቡራን አድማጭ ተመልካቾቻችን፣ አንዳንድ መጻሕፍት እጅግ ከፍተኛ ቁም ነገር አዝለው አንባቢ እንዲማርና እንዲያውቅ ያደርጋሉ። እንዳለመታደል ሆኖ የማንበብ ባህላችንና ልምዳችን ዝቅተኛ በመሆኑ ጠቃሚና አስተማሪነት ያላቸው መጻሕፍትን ሳናነባቸው ይቀራሉ። ዛሬ የምናቀርብላችሁ ጽሑፍ ታላቁ ተቃርኖ አፄ ምኒልክ ሰርተውት ያለፉት ነገር በትክክል ምንድን ነው በሚል ርዕስ ሀብታሙ አለባቸው ካዘጋጁት መጽሐፍ ላይ ያገኘነውን ይሆናል። ይህን መጽሐፍ ኢትዮጵያዊ ሁሉ እንዲያውቀው ሊደረግ የሚገባው እንደሆነ አዘጋጆቹ እንረዳለን። ምክንያቶቻችንን እኛ ከምንነግራችሁ ይልቅ አድማጮቻችን ልብ ብላችሁ ምክንያቶቹን ከንባባችን በኋላ እየነቃሳችሁ ማውጣት እንድትችሉ እንተውላችኋለን። እንደተለመደው ላይክ እና ሼር አድርጉ። ስለተነበበው ጉዳይም አስተያየታችሁን ስጡን። እናመሰግናለን። ጽንሰ ሐሳባዊ እነፍ ኮንሴፕቹዋል ፍሬምወርክ። ይህንን ሰፊ ጉዳይ ለማጥናት ጽንሰ ሐሳባዊ ማዕቀፍ መወሰን ተገቢ ነው። ስለዚህም ይህ ጥናት ከመጀመሪያ እስከ መጨረሻ ድረስ ጉዳዩን ለመመልከት የሚጥረው በሁለት ቁልፍ ጽንሰ ሐሳቦች መካከል እየተመላለሰ ነው። እነርሱም የሀገረ መንግሥት ምስረታ ስቴት ፎርሜሽን እና ብሔር ግንባታ ኔሽን ቢልዲንግ ናቸው። በተለመደው የፖለቲካል ሳይንስ አተረጓጎም ሀገረ መንግሥት ወይም ሀገር በእንግሊዝኛው ደግሞ ስቴት፣ ኔሽን ስቴት፣ ካንትሪ የሚለውን የሚተካ ጽንሰ ሐሳብ ነው። ይህ አተረጓጎም በአሜሪካ የፌዴሬሽኑ አባላት የሆኑትን ግዛቶች ስያሜ አያመለክትም። በቅድሚያ ለትርጉም አሻሚ የሆኑ ተያያዥ ስያሜዎችን ትርጉም እንበይን። ከላይ የተጠቀሱት የእንግሊዝኛ ስያሜዎች ተመሳሳይነት ቢኖራቸውም ጥንቃቄ የሚጠይቅ ልዩነትም አላቸው። ሀገረ መንግሥት ወይም ስቴት የተለያየ ቋንቋ የሚናገሩ ሕዝቦችን በአንድ ሀገር ግዛት ውስጥ አስገብቶ ሊያጠቃልል ይችላል። አንድ ቋንቋ ብቻ የሚናገር ሕዝብ ወይም አንድ ሀገር ወይም ሀገረ መንግሥት ሊኖረው ይችላል። በዚህ ጊዜ ቋንቋና ሀገር ሲገጣጠሙ ስያሜው ይቀየራል። ኔሽን ስቴት የሚለውንና የአማርኛ አቻውን ለመስጠት አስቸጋሪ የሆነ ስያሜ ይሰጠዋል። የመጀመሪያው የአውሮፓ ዘመናዊ ሀገረ መንግሥት አስተሳሰብ እንዲያውም አንድ ሀገር በአንድ ቋንቋ ተናጋሪ ሕዝብ ይፈጠራል የሚል ነበረ። ከአፍሪካ ሶማሊያና ሌሶቶ፣ ከአውሮፓ ኒውዚላንድን፣ ጀርመንና ጣሊያንን፣ ከሩቅ ምስራቅ ደግሞ ሁለቱን ኮሪያዎችንና ጃፓንን መጥቀስ ይቻላል። እነዚህን የመሳሰሉ አንድ አይነት ቋንቋ ብቻ የሚናገር ሕዝብ ያላቸው ሀገሮች ከዓለም ሀገራት 12 በመቶ ድርሻ አላቸው። ሌላው ፈረንጆቹ ካንትሪ የሚሉት ስያሜ ያለ እንደ ኢትዮጵያና ሁሉም የአፍሪካ ሀገራት ሰፋ ያለ ገጠር የሚጨምረውን ሀገረ መንግሥት ወይም ሀገር ያመላክታል። የከተማ መንግስታት ሲቲ ስቴትስ በሰው ልጅ የፖለቲካ ታሪክ የመጀመሪያው የሀገረ መንግሥት ቅርጽ ናቸው። ይህ አይነቱ አደረጃጀት በረዥም የታሪክ ሂደት ህልውናውን እያጣ መጥቷል። በእግሩ ሀገር ወይም ካንትሪ የሚል ስያሜ በተሰጠው አደረጃጀት እየተተካ ሄዷል። ካንትሪ የሚለው ስያሜ ያስፈለገው ሀገር የሚለውን ጽንሰ ሐሳብ ጥንት ከነበረው የከተማ ሀገረ መንግሥት ወይም ሲቲ ስቴት ለመለየት ነው። በአውሮፓ አቴንስንና ጥንታዊ የሮም ሀገረ መንግሥታትን መጥቀስ ይቻላል። ኬ አንደርሰን 1977። እንዲሁም የአሁኗን ቫቲካንን፣ በኤሽያ ሲንጋፖርን፣ በኢትዮጵያ የጥንቱን የሐረር ኤሚራዊ አስተዳደር
ለከተማ መንግስት በምሳሌነት መጥቀስ ይቻላል። በዚያም ሆነ በዚህ ከነዚህ መልኮች አንዱ ያለውን ወይም ያሟላውን አንድ ሀገር ወይም ሀገረ መንግስት መፍጠር ተግባር ነው። እንግዲህ ሀገረ መንግስት ምስረታ የሚባለው ብሔር ግንባታ ከሀገረ መንግስት ምስረታ የሚቀጥል የተለየ ሌላ ሂደት ወይም ተግባር ነው። ብሔር ግንባታ ከሀገረ መንግስት ምስረታ በቀጭን ድንበር ለመለየትና ለመወሰን አስቸጋሪ ነው። ሆኖም በጥቅሉ ሲመረመር አንድ ትርጉም ሊሰጠን ይችላል። ብሔር ግንባታ ከሀገር ምስረታው ተግባር መጠናቀቅ በኋላ ወዲያውኑ ተከትሎ የሚመጣና ለረጅም ጊዜ የሚቀጥል ተግባር ነው። የዚህኛው ተግባር ቀጥተኛ ኢላማ የሀገር ግዛትና ሉዓላዊነት ሳይሆን ህዝቡ ነው። የቋንቋ፣ የሃይማኖት፣ የአካባቢ ወይም የመልክዓ ምድር፣ የሀብትና የገቢ መጠን ወይም ሌላ ልዩነት ተመልሶ ለሀገረ መንግስቱ ህልውና አደገኛ እንዳይሆን አድርጎ ማስተሳሰር ግቡ ነው። በየትኛውም ሁኔታና ሀገር ብሔር ግንባታ ትርጉሙና ተልእኮው አንድ ነው። ያው አንድን ህዝብ በብዙ የፍላጎት ልዩነቶች መካከል አንድ ጥቅልና ብሔራዊ ደረጃ ያለው እርስ በርስ የሚያስተሳስረው የፍላጎቶችና የምርጫዎች አንድነት ወይም ተመሳሳይነት የመፍጠር ሂደትን ይወክላል። በእንግሊዝኛው ቦዲ ፖለቲክ ይሉታል። ይህ ሲሆን ልዩነቶች ቢኖሩም ለግጭት መንስኤ አይሆኑም። ጉልህ ልዩነቶችና ጠብ ቀስቃሽ ጉድለቶች ሁሉ በብሔር ግንባታው ሂደት ከመዋቅሩ ተጠራርገው ተወግደዋል። የእነዚህ ሁለት ጽንሰ ሐሳቦች የትርጉም ድንበር ብዙ ጊዜ በብዙ ስነ ጽሑፎች ላይ ተምታቶ ሲቀርብ ማየት የተለመደ ነው። መረራ ጉዲና ሁለቱን ጽንሰ ሐሳቦች እያቀያየረ በአንድ ትርጉም ስር ይጠቀምባቸዋል። የአፄ ምኒልክን የደቡብ ፖሊሲና ድርጊት ለምሳሌ በአጠቃላይ የሀገር ግንባታ ሲል ደጋግሞ ጽፏል። አጠቃቀሙ የእንግሊዝኛውን ሀገር ምስረታ ወይም ብሔር ግንባታ የሚተካ መሆኑ ግልጽ አይደለም። ይሁንና ቃሉን ደጋግሞ የሚጠቀምበት የአፄ ምኒልክን የደቡብ ድርጊትና ፖሊሲ ለመግለጽ መሆኑ ሲታይ ምናልባት ሀገር ምስረታ ላይ ማተኮሩን መገመት ይቻላል። ላጲሶ ጌ ዴል ገቦም እንዲሁ ሁለቱን ትርጉሞች ድንበር ሳይለይ ልክ እንደ መራራ ሀገር ግንባታ በሚል አንድ አገባብ ተጠቅሞበታል። ይህ አጠቃቀም በጉዳዩ ላይ መደናገር መፍጠሩ አያጠያይቅም። የሀገረ መንግስት ምስረታና የብሔር ግንባታ የሚሉት ቁልፍ ጽንሰ ሐሳቦች አጥርቶ መረዳት ይህ መጽሐፍ የተነሳበትን ማጠንጠኛ ለመረዳት ወሳኝ ነው ብዬ በማመን በሚከተለው መልኩ ተጨማሪ ማብራሪያዎችን መስጠት ሆኖ አግኝቼዋለሁ። 2. ሀገር ምስረታ አልቤርቶ አሊሴና በ2015 የተባለ የፖለቲካ ታሪክ ተመራማሪና ጸሐፊ ሀገረ መንግስት ምስረታን ሲተረጉም እንዲህ ይለዋል። ሀገረ መንግስት ምስረታ አንድን ሀገር በፖለቲካ መስፈርት ጠፍቶ የነበረ ህልውናውን መልሶ እንዲያገኝ ማድረግ ነው። ወይም አንድን ከዚህ በፊት ያልነበረ አዲስ ሀገር የመቆርቆር ተግባርን ያመለክታል ሲል ይገልጸዋል። እንደ አውሮፓ አቆጣጠር በ1860ዎቹ የተከናወነው የጀርመንና የኢጣሊያ ውህደት ወይም ዩኒፊኬሽን ሊጠቀስ ይችላል። እናም በውጤቱ የተፈጠሩት በየራሳቸው አንድ ቋንቋ ተናጋሪ ሀገረ መንግስታት የዚህ ማሳያ ምሳሌዎች ናቸው። ከዚህም ሌላ ፈረንሳይን፣ ኤርትራን፣ አሜሪካን ወይም ካናዳን መፍጠር ማለት ነው። በዝርዝር ሲታይ ሀገረ መንግስት ምስረታ 4 ዋና ዋና የተለያዩ አላባውያን የግድ የማጣመር ሥራ ነው። እነሱን በማገናኘት አንድ የራሱ ህልውና ያለው የፖለቲካ አካል ወይም ኤንቲቲ መፍጠር ተብሎም ሊወሰድ ይችላል። አንደኛ በዓለም አቀፍ ውሎችና ስምምነቶች ዕውቅና ያለው የአየርና የመሬት ወይም የውሃ ግዛት መከለል ቴሪቶሪ። ሁለተኛው መንግስታዊ ተቋማት፣ አካላት፣ የአደረጃጀት አውታር ወይም ሀገረ መንግስቱን የሚመሩ የገዢዎች ስብስብ ቡድን መንግስት ገቨርንመንት ማቋቋም ወይም ማዋቀር። ሶስተኛ ከማንኛውም የውጭ ኃይል ቁጥጥርና ተጠሪነት ቢያንስ በመርህ ደረጃ ሙሉ በሙሉ ነፃነት ያለው ወይም ሉዓላዊነቱን ያረጋገጠ መሆን መቻልና አራተኛና በመጨረሻ ራሱን ከነዚህ አላባውያን ጋር በአንድ ወይም በሌላ መልክ ያስተሳሰረ ህዝብ መኖር ናቸው። እነዚህ ተሟልተው ሲገኙ ሀገረ መንግስት ወይም ሀገር ስቴት የሚለውን የፖለቲካ አካል ተፈጥሯል እንላለን። ኬ አንደርሰን 4ቱን አላባውያን በሁለት ይከፍላቸዋል። እነርሱም አካላዊ ወይም ፊዚካል እና ረቂቅ አብስትራክት የሚሉ ናቸው። የሀገር ግዛትንና ህዝብን አንድ ላይ አካላዊ ወይም ቁሳዊ ብሎ ይሰይማቸዋል።
ሉዓላዊነትንና መንግስታዊ አደረጃጀትን ደግሞ አንድ ላይ ረቂቅ ሲል ይጠራቸዋል። ከነዚህ ዓላማውያን አንዱም ከጎደለ ግን ሀገረ መንግስት ወይም ስቴት አልተፈጠረም ወይም አልተመሰረተም ማለት ይሆናል። 2.1 አካላዊና ረቂቅ የሀገረ መንግስት ዓላማውያን። ጉዳዩን ይበልጥ ለማሳየት ከዚህ በፊትና በአሁኑ ወቅት በዓለም ላይ ካሉ በርካታ ምሳሌዎች ጥቂቶቹን ወስደን መመልከት እንችላለን። እዚህ ላይ መስፍን ወልደ ማርያም ያነሱት ጥያቄ ቢነሳ ተገቢ ነው። ያም ግልጽ ድንበር የለየው ግዛት ሳይኖር ሲቀር አንድ ፖለቲካዊ አደረጃጀት ወይም አካል ምን ተብሎ ይጠራል ሲሉ ለታሪክ ምሁራን ያቀረቡት ጥያቄ ነው። እንዲህ አይነቱ የፖለቲካ አካል በታሪክ አልታየም ማለት አይቻልም። ይሁንና በዘመናዊው የሀገረ መንግስት አተረጓጎም ሲታይ ያለፈ ታሪካዊ ክስተትን ያመለክተናል። በእርግጥም እንዲህ አይነቱ ግልጽ ድንበር የሌለው አካል ወይም ኤምፓየር ብቻ ነው። ሀገረ መንግስት ሊባል አይችልም። ሆብስዋም በ1984 እንደጻፈው 3 ምክንያቶች ጉዳዩን ሊያብራሩት ይችላሉ። አንደኛ፣ ኤምፓየር በአፈጣጠሩ ወሳኙ መለኪያው ወይም መስፈርቱ በወታደራዊ ጥቃት ብቻ የሚመሰረት ወይም የሚገነባ አፄያዊ ግዛት መሆኑ ነው። በአጭሩ ኃይልን ተጠቅሞ የሌሎችን ኤምፓየር ወይም ግዛት ወይም መሬት ለአጭር ወይም ለረዥም ጊዜ መያዝና መግዛት ዋናው የኤምፓየር ሕግና ደንብ ነው። ይህም ማለት የኤምፓየር ግዛት እንደ አሁኑ ሀገረ መንግስት ወይም ሀገር የግዛት ወሰኑ በድርድርና በዲፕሎማሲያዊ ዘዴዎች ሊከለል ወይም ሊፈጠር አይችልም። ሌላው ምክንያት ከላይኛው የሚቀጥል ነው። የጦር ኃይል ገዢ በሆነበት የፖለቲካ ሁኔታ ውስጥ ትልቁ ጉድለት ታሪክ፣ ቴክኒካዊነትና ዘላቂነትን አለመፍቀዱ ነው። የኤምፓየርን ድንበር የሚወስን አስተሳሰብ፣ ልማድ፣ እሴት፣ ሕግና ስምምነት ብቻ አይደለም የሌለው። ይህ ጉድለት ቢሟላም እንኳ ሌላ የሚቀር ነገር አለ። ይህንን መፈጸም የሚያስችል ተስማሚ ወይም ተገቢ ቢሮክራሲያዊ አሰራር፣ የተደራጀ ተቋምና ዘዴ ኖሮ አያውቅም። በድንበር ጉዳይ አለመግባባትና ግጭት ሲፈጠር ዳኝነት የሚያይ ሶስተኛ አካልም አልነበረም። በዚህ ምክንያት ኤምፓየር ሀገር ወይም ሀገረ መንግስት አይደለም። ስለዚህ ጥንቁቅ በሆነ አተያይ እንመልከተው ከተባለ መስፍን ወልደ ማርያም በታደሰ ታምራት ቸርች ኤንድ ስቴት ሥራ ላይ ያቀረቡት ሂስ ተገቢነት አለው። ታደሰ ስቴት የሚለውን ሐሳብ የተጠቀሙበት ከአሁን አጠቃቀሙ ወደ ኋላ ወስደው ተቋሙና ጽንሰ ሐሳቡ ባልነበሩበት ጊዜ ነው። ሦስተኛው ምክንያት ኤምፓየር በዓላማው በጦርነት የተያዘውን ሕዝብ የሚያይበትና የሚያስተዳድርበት አኳኋን የተለየ መሆኑ ነው። በአሁኑ ሀገረ መንግስት ጋር ሲነጻጸር ደግሞ ጭራሽ የተለየ ነው። ኤምፓየር አንድን የቅርብ ወይም የሩቅ ባዕድ ሕዝብ በምርኮ መያዝ፣ ባሪያ ማድረግ፣ ማስገበር ወይም ማጋዝ ዋነኛ ባህሪው ነው። የጸናና ዘመናትን የሚያቋርጥ አንድ ሀገር የመፍጠር ግብና ብቃት ወይም ፍላጎት አልነበረውም። ዘመኑም አይፈቅድለትም። ሲጠቃለል ቢያንስ በግርድፉ የተመላከተ ድንበር ወይም ፍሮንቲየር ከሌለ ወይም ካልተመሰረተ ሀገረ መንግስት ተፈጥሯል ማለት አይቻልም። ሌላው የጥያቄው ገጽ ሕዝብ የሌለው ሀገረ መንግስት አለን የሚለው ነው። በ20ኛው ክፍለ ዘመን እንዲህ አይነት ሰው አልባ የዓለም ክፍሎች ወይም ደሴቶች፣ በረሃማ ቀጠናዎች፣ ትልልቅ ተራሮች ሊኖሩ ይችላሉ። ምናልባት አልፎ አልፎ ጥቂት ነዋሪዎች ይኖሩባቸው ይሆናል። ነገር ግን ይህ መሆኑ የሀገረ መንግስት ምስረታ በመካሄድ ነው ሊያስብል አይችልም። ዴቪድ ሊፕሰን በ1974 እንደሚለው ሀገረ መንግስት ይቅርና ከዚያ በፊት የነበረው የኤምፓየር ግዛትና አገዛዝም ቢሆን ለመፈጠራቸው በቂ ምክንያቶች አሉ። የመጀመሪያው ሕዝቡንና ግዛቱን ከባዕዳን ወረራና ከውስጥ ጥቃት መጠበቅ ነው። ሁለተኛው ይህንን አገልግሎት ለመስጠት የሚያስችለውን ግብር መጣልና መሰብሰብ ነው። ሦስተኛው ለሰራዊቱ እና ለሕዝብ እንቅስቃሴ የሚሆኑ የመሠረተ ልማት አውታሮችን መዘርጋት ነው። ያነሳነውን ጥያቄ በዚህ ስነ አመክንዮ ስናየው ሕዝብ የሌለው ሀገረ መንግሥት ትርጉም አልባ ይሆናል። እዚህ ላይ የሕዝቡ ቁጥር መብዛት ወይም ማነስ፣ የዘር ወይም ሌላ አይነት ልዩነት በዚህ ደረጃ ልዩነት አያመጣም። መንግስት ወይም አስተዳደራዊ አካል የሌለው ሀገረ መንግስትስ ሊኖር ይችላል? ይህ ጥያቄ ከሌሎች ጥያቄዎች በተለየ ሁኔታ በመጠኑም ቢሆን ሊያወዛግብ ይችላል። በአንድ በኩል በርካታ የዓለም ሕዝብ በተለያየ ቦታና ጊዜ ያለ መንግስት መኖሩ አይካድም። አሁንም ድረስ ከመንግስት ቀጥተኛ አስተዳደር ርቀው በራሳቸው መንገድ የሚኖሩ ሕዝቦችና ማህበረሰቦች እንዳሉ ይታወቃል። በአንድ ወቅት መንግስት የነበራቸው ሀገር ሆነው ቆይተው
የፈረሱም አልታጡም። በእርስ በርስ ጦርነት ምክንያት መንግስት አልባ የሆኑ ህዝቦች ወይም ሀገሮች ፌይልድ ስቴትስ መጥቀስ ይቻላል። ሶማሊያን በምሳሌነት ያነሷል። እነዚህ ህዝቦች ለደህንነታቸው ጥበቃ የማድረግ ኃላፊነት የወሰደው ውሳኔ ሰጪ አካል አጥተዋል። ከፍተኛ የፖለቲካና የወታደራዊ ሞኖፖሊ ኃይልን በብቸኝነት የያዘና የሚገዛ ነፃ አካል ስለሌላቸው ሀገረ መንግስት መሆናቸው ተቋርጧል። አሁንም ሌላ ጥያቄ እናንሳ። ሉዓላዊነት የሌለው ሀገረ መንግስት ሊኖር ይችላል? ይህ በዓለም የፖለቲካ ታሪክና ልምድ በእርግጥ አዲስ ነገር ወይም ክስተት አይደለም። በተለይ በወረራ ምክንያት ከሀገራቸው ተሰደው የሀገራቸውን ሉዓላዊነት እስከሚመለስ ድረስ በስደት የሚቆዩ ገቨርንመንት ኢን ኤግዛይል መንግስታት የዚህ ጥያቄ ኢላማዎች ናቸው። ታይዋንን በምሳሌነት መውሰድ ይቻላል። እንደ አውሮፓ አቆጣጠር በ1949 በማኦ ሴቱንግ የተመራው ኮሚኒስት ሽምቅ ተዋጊ ኃይል ጥሩ ምሳሌ ነው። ስልጣን ላይ የነበረውን የኮሚንታንግን ፓርቲና መሪውን ቻንጋይ ሼክን በእርስ በርስ ጦርነት አስወገዳቸው። ሼክ መንግስቱን ይዞ ወደ ታይዋን ተሰደደ። የዓለም ሀያላን መንግስታት በርዕዮተ ዓለማዊ ወገናዊነት ምክንያት ማኦን ማግለል ፈለጉ። በዚህም የመንግስትነቱን ዕውቅና ለብሔረተኛው ቻንጋይ ሼክ መንግስት ሰጡ። ይህን ተከትሎ የማኦ መንግስት ለ11 ዓመት እንደ ህጋዊ አገዛዝ ወይም አስተዳደር አይታይም ነበር። በፍልስጤም ነጻነት ግንባር መሪነት የተቋቋመው የፍልስጤም ሉዓላዊነት የሌለው ባለስልጣን ወይም ፓለስቲኒያን አውቶሪቲ PLO እንዲሁ በስደት ላይ ያለ መንግስት የሚል ደረጃ ዕውቅና አግኝቷል። እነዚህ ሁለት ምሳሌዎች ምን ያሳዩናል? ተደማጭነት ያላቸው የዓለም መንግስታት ዕውቅና እስከሚሰጡ ድረስ ሉዓላዊነትና ግዛት የሌለው መንግስት ሊኖር እንደሚችል ያሳዩናል። ይሁንና ይህ በተለያየና የራሱ ምክንያት ባለው ፖለቲካዊ ቀውስ ወቅት የሚፈጠር ነው። ስለሆነም እንደ መደበኛና ቋሚ ሁኔታ የሚታይ አይደለም። ያም ሆነ ይህ ሀገረ መንግስት በተሟላና መደበኝነትን በጠበቀ መንገድ ተፈጠረ የሚባለው እነዚህ አራት አላባውያን ሲሟሉ ብቻ እንደሆነ ሊሰመርበት ይገባል። 2.1.2 ሀገረ መንግስት ስቴት እንዴት ይመሰረታል? ሀገረ መንግስት በሰዎች ስለተፈለገ፣ ስለተወደደ፣ ስለተመኙትና ስለጣሩለት ብቻ የሚፈጠር ነገር አይደለም። በእርግጥ የማታ ማታ ሀገረ መንግስት የሰዎች ሥራ ውጤት ነው። ያም ሆኖ በተወሰነ የታሪካዊ ሂደት ራሱን ያዋለደ ዋና ዋና ፖለቲካዊና ኢኮኖሚያዊ ሁኔታዎች መስተጋብርና አመቺ ዓለም አቀፋዊ ሁኔታዎች ሲሟሉ ብቅ የሚል የታሪክ ክስተት ነው። የታሪክ ክስተት ሲባልም ሀገረ መንግስት በአመሰራረት ሂደቱ ሙሉ በሙሉ ሰው ሰራሽ አርቲፊሻል ፕሮጀክት ማለትን ያሳያል። በተለያየ የታሪክ ወቅት በዚህ መንገድ በርካታ ሀገረ መንግስታት የተፈጠሩ ሲሆን በአሁኑ ወቅት በዓለም ላይ ያሉት ወደ 200 የሚጠጉ ሀገሮች የሀገረ መንግስትነት ደረጃና ህልውና አግኝተዋል። አንደርሰን እንደሚለው በዓለም ላይ እንዳሉ የሚገመቱ 8000 የቋንቋ ቡድኖች በ200 ሀገራት ተጠቃለዋል። ከነዚህም መካከል 80ዎቹ የኢትዮጵያ ድርሻ መሆናቸው ነው። ሁሉም ሀገሮች ግን በአንዴና በተመሳሳይ መንገድ የተፈጠሩ አይደሉም። በዓለም ላይ 5 ያክል የታወቁ የሀገር አፈጣጠር አይነቶች በታሪክ ተመዝግበዋል። አንደኛ፣ የመጀመሪያው አመሰራረታቸው በትክክል የማይታወቅ ጥንታዊ የአጼ ግዛቶች ወይም ኤምፓየርስ ናቸው። በሂደት ወደ ዘመኑ ሀገረ መንግስትነት የተለወጡ ናቸው። ይህ ጎራ ቻይናን፣ ቱርክን፣ ግሪክና ጃፓንን የመሳሰሉትን ሀገሮች የሚያጠቃልል ነው። አጼያዊ ግዛቶች ወይም ኤምፓየርስ ለረጅም ዓመታት ብዙ ጊዜ በሺህ ዓመታት ለሚቆጠር ጊዜ ህልውናቸው ሳይቆራረጥ የዘለቁ የፖለቲካ አካላት ናቸው። ይህም ሲባል ከነዚህ ንጉሠ ነገሥታዊ ግዛቶች ከውጭ ኃይሎች ነፃነታቸውን ጠብቀው ወይም ነፃነታቸውን ከወራሪዎች በኃይል እየተከላከሉ ዘመናዊውን ዓለም የተቀላቀሉ ናቸው። ወደ ሀገረ መንግስትነት ተለወጡ ሲባልም 2 ቁልፍና ታላላቅ ክንውኖች መፈጸማቸውን ያመለክታል። እነርሱም የነገስታት በነፃነት የመወሰን መብት ወደ መደበኛና ይፋዊ ሉዓላዊነት መሸጋገሩና የሀገር ግዛታቸው ወሰን ድንበሩ ተለይቶ በዓለም አቀፍ ውልና ስምምነት ዓለም አቀፋዊ ዕውቅና ማግኘቱ ናቸው። ሁለተኛው የሀገረ መንግስት አፈጣጠር ከዚህ በኋላ ብዙ ክፍለ ዘመናት ዘግይቶ በቅርቡ የተከሰተ ነው። እሱም ቀደም ካሉ የከተማ መንግስታትና እንደ አውሮፓ አቆጣጠር በ412 ዓ.ም ከሮማን ኤምፓየር ውድቀት በኋላ ዘግይቶ የተመሰረቱት በተለይ የአውሮፓ ሀገራትን ይመለከታል። በዚህ ኤምፓየር ወይም በዋናው ንጉሠ ነገሥት ስር ደረጃቸውን የንጉሥ ግዛት
ኪንግደምስ ነበሩ። እነዚህ ነፃነት አልባ ግዛቶች በ17ኛው ክፍለ ዘመን አጋማሽ ላይ በክፍለ አህጉራዊ ጦርነት ወደ ሀገረ መንግስትነት ተለውጠዋል። ፈረንሳዮች ሀገራቸውን ከቻይናና ከጃፓን ጋር አንድ አድርገው ጥንታዊ ግዛትና አገዛዝ ኤንሸንት ሬጂም ብለው ቢጠሯትም ይህ ብዙ ልዩነት አያመጣም። ፈረንሳይ በዚህ በ17ኛው ክፍለ ዘመን አጋማሽ በኃይል ከተፈጠሩ የአውሮፓ ሀገሮች ትመደባለች። እንግሊዝ፣ ሩሲያ፣ ስፔን፣ ፖርቱጋል፣ ሉክዘምበርግ፣ ስዊዘርላንድ እና ቤልጅየም ሊጠቀሱ ይችላሉ። ብዙዎቹ በዚህ ወቅትና በዚህ የሀገረ መንግስት አመሰራረት ሂደት የተወለዱ ናቸው። የመጀመሪያውን ህልውናቸውን ካገኙ በኋላ በዚያው ቆመው አልቀሩም። ከነዚህ ሀገሮች አንዳንዶቹ የራሳቸውን የሀገር ምስረታ ፕሮጀክት ካጠናቀቁ በኋላ በአጭር ጊዜ ወደ ብሔር ግንባታ ገቡ። ሲሳካላቸው ጥንካሬ ያገኙ። እናም ባህሪ አቋርጠው የቅኝ ግዛቶችን አቅንተዋል። እንግሊዝ አየርላንድን፣ ስኮትላንድንና ዌልስን በመጠቅለል ታላቋ ብሪታንያን ፈጠረች። በዚህም የሀገረ መንግስት ምስረታዋን አጠቃላለች። ሩሲያም እንዲሁ ኩታ ገጠም የጎረቤት ደካማ ግዛቶችን ደረጃ በደረጃ በኃይል በመጠቅለል የመንግስት ምስረታ ሂደቷን ያለማቋረጥ አካሂዳለች። በመጨረሻም የቀድሞዋ ሶቪየት ኅብረት ተወለደች። ነገር ግን በ1991 እስከ 1992 ስትፈራርስ ሂደቱ ተጨናቅፎ የኋሊት ተንደረደረ። በአሉታ ሂደት በራሽያ ፌዴሬሽን መፈጠር ተጠናቋል። እነዚህ ምሳሌዎች የሀገረ መንግስት ምስረታ ለአንዳንዶቹ የአንድ ወቅት ፕሮጀክት ብቻ መሆናቸውን ያሳያል። ለሌሎቹ ደግሞ አንድ ዓለም አቀፋዊ ሁኔታው የተራዘመ ጊዜ ሊወስድባቸው የሚችል መሆኑን የሚያመለክት ነው። ሶስተኛው ከላይ የተጠቀሱትን አላባውያን ያጣመረ ሀገር አልፎ አልፎ በፖለቲከኞች ወይም በመጀመሪያዎቹ ሀገረ መንግስት መስራቾች ድርድርና ነፃ ስምምነት የሚፈጠርበት ሂደት ነው። እንደ አውሮፓ አቆጣጠር በ1776ቱ የተባበሩት አሜሪካ መንግስታት ዩናይትድ ስቴትስ ኦፍ አሜሪካ ወይም ዩኤስኤ የተመሰረችበት አኳኋን የዚህ ሀገረ አመሰራረት ድንቅ ተስማሚ ምሳሌ ነው። ሕገ መንግሥቱን በማርቀቅ የመጀመሪያው ወቅት 3 ነፃ መንግስታት ሂደቱን ጀመሩት። ከዓመታት በኋላ በሂደት 13 ደርሰዋል። እንደገና ከዓመታት በኋላ ቀስ በቀስ በቀጠለ ዲፕሎማሲያዊ ድርድር ዛሬ አደረጃጀቱ ለውጥ አሳይቷል። የአሜሪካ ፌዴራል ሀገረ መንግስት 53 አባል መንግስታትን አሰባስቦ የመጨረሻ ቅርጹን ይዟል። በመጨረሻም አሜሪካንን ያዋቀሩት እነዚህ ስቴቶች ወይም ሰፋሪዎች በስምምነት የፈጠሯቸውና ወደ ሀገረ መንግስትነት የተለወጡ ሀገሮች መሆን ችለዋል። ከአውሮፓና ከሌሎች የእንግሊዝ ቅኝ ግዛቶች በተከታታይ የፈለሰ ሰፋሪ ህዝብ ሁኔታውም እዚህ ላይ ሊጠቀስ የሚገባው ነው። አውስትራሊያ፣ ኒውዚላንድ፣ ካናዳና አወዛጋቢ ቢሆንም እስራኤል በዚህ ሊጠቃለሉ የሚችሉ ናቸው። አራተኛው የሀገረ መንግስት አመሰራረት በ19ኛው ክፍለ ዘመን ሁለተኛ አጋማሽ ጀምሮ የታየ ነው። እሱም በአውሮፓውያን ቅኝ ግዛት የተፈጠሩ የአፍሪካ፣ የላቲን አሜሪካና የኤሽያ ሀገሮች ናቸው። እነዚህ ሀገራት ብዙውን ጊዜ በማጭበርበር፣ በጦርነት መንገድና በኃይል በማጥቃት፣ በማቅናት፣ በማዋሃድ፣ በማጠቃለል ወይም በመዋጥ አብዞርፕሽን ማለት ነው ዘዴዎች ህልውና ያገኙ ናቸው። ቻዛን በ1991 እንደጻፈችው እነዚህ ሀገሮች በኃይል ብቻ ሳይሆን ከውጭ ወደ ውስጥ በሆነ የድንበር ማስመር ስነ አመክንዮ የተፈጠሩ ናቸው። ብዙዎቹ እነዚህ ሀገሮች በ1960ዎቹ በተካሄደ የብሔራዊ ሓርነት ትግል ነፃነታቸውን ያገኙ ናቸው። ወይም አራቱን የሀገረ መንግስት አላባውን እያሟሉ የተፈጠሩ ናቸው። እንደ አውሮፓ አቆጣጠር ከ1991 በኋላ የቀድሞዋ ሶቪየት ኅብረትን መፈራረስ ተከትሎ በአጣዳፊ ርዕዮተ ዓለማዊ ምክንያትና ግፊት ከሌሎች ትልልቅ መንግስታት በመገንጠል ሂደት እየተፈጠሩ ዕውቅና የተቀዳጁ በርካታ ሀገራትም ተከስተዋል። 14ቱ የቀድሞዋ የሶቪየት ኅብረት ሪፐብሊኮች ከቼኮስሎቫኪያ የተገነጠለችው ስሎቫኪያ፣ ደቡብ ሱዳንና ኤርትራ በዚህ ጎራ ሊመደቡ ይችላሉ። ከዚህ በተቃራኒ ምስራቅ ጀርመንና ምዕራብ ጀርመን፣ ደቡብ የመንና ሰሜን የመን፣ ቀደም ሲል በ1960ዎቹ መባቻ ደግሞ በታንጋኒካና በዛንዚባር ጥምረት የተፈጠረችው ታንዛኒያ ደግሞ በውህደት መንገድ የተፈጠሩ ናቸው። በዚያም ሆነ በዚህ አንድ እውነት አለ። ሀገረ መንግስትነትን የማግኘት ወይም የመድረስ ሂደት ቀላል አይደለም። በተለይ ከአራቱ መሰረታዊ አላባውያን መካከል ሉዓላዊነት በእጅጉ ለየት ይላል። ምንጩ ውጫዊ ነው። በአጭሩ የሌሎች ተደማጭነት ያላቸውን መንግስታት ስምምነትና ፈቃድ የሚጠይቅ ነው።
ይህ መሆኑ ሉዓላዊነትን በጥንቃቄ የሚሰጥ ወይም የሚታደል ውድ መቁነን ያደርገዋል። ከሶማሊያ የተገነጠለችው ፑንትላንድ ከ1983 ዓ.ም ጀምሮ ነፃ ሀገረ መንግሥት ነኝ ብላ ነበር። ሉዓላዊነት የሚሰጣት ባለመገኘቱ ቢያንስ በሕግ ጁሪስዲክሽናል ተርም አሁን ያው የሶማሊያ አካል ሆና ለመቀጠል ተገዳለች። ኢትዮጵያ ከነዚህ የሀገረ መንግሥት አመሰራረት አይነቶች በየትኛው ክፍል ትመደባለች? የአሁኗን ኢትዮጵያ ለመረዳት ይህን ጥያቄ በአንክሮ አጢኖ መመለስ ግዴታ ይሆናል።